ድሬቲዩ ሚዲያ በዛሬው የማለዳ የዜና ወጃው በእስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ በዝዋይ ማረሚያ ቤት እንዳገኙት ቤተሰቦቹ አስታወቁ። አሜሪካና ኢትዮጵያ ግልጽ ንግግሮችን ለማድረግ ተስማሙ። ኢህአዴግ ስልጣንን የሀብት ማካበቻ ያደረጉ አካላትን ለሕግ ለማቅረብ ተጨማሪ ማጣራት እያደረገ መሆኑን ገለጸ። በአቶ ዘላለም ጀማነ ላይ የተመሰረተው ክስ እንዲቋረጥ ታዘዘ። ኢትዮጵያ በሕገወጥ ስደትና የስደተኞች ጉዳይ ላይ በትብብርና ምክክር ለሚሰራ ኮሚቴ ሊቀመንበር ሆነች። ፕሬዝደንት ኦባማ ሩሲያ በአሜሪካ ምርጫ ፈጽመዋለች ላሉት ጣልቃ ገብነት አገራቸው የበቀል እርምጃ እንደምትወስድ ገለጹ። የሚሉትን አበይት ወሬዎች የሚያስቃኘን ይሆናል። በቅድሚያ ላለፉት 10 ቀናት ደብዛው ጠፍቶ የሰነበተውና በእስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ በዝዋይ ማረሚያ ቤት እንዳገኙት ቤተሰቦቹ አስታውቀዋል። ቤተሰቦቹ ተመስገን ዝዋይ የለም ተብለናል ሲሉ አቤቱታቸውን ለተለያዩ አካላት ሲያቀርቡ ሰንብተዋል። ትላንት ለጥቂት ደቂቃዎች ተመስገንን መመልከት እንደቻሉና ጤንነቱ መቃወሱን ተናግረዋል። በጻፋቸውና ባሳተማቸው ጽሑፎች ክስ ቀርቦበትና ተፈርዶበት ዝዋይ ማረሚያ ቤት እስሩን እየገፋ ይገኝ የነበረው የጋዜጠኛ ተመስገን ደሳለኝ ደብዛ መጥፋት የሰሞኑ መነጋገሪያ ሆኖ ነው የሰነበተው። ከሰብአዊ መብት ተቋማት እስከ ጋዜጠኛ መብት ተከራካሪ ድርጅቶች ለጉዳዩ አጽንኦት ሰጥተው መግለጫ እስከ ማውጣትና በማኅበራዊ መገናኛዎች ዘመቻ እስከ መክፈት ደርሰዋል። የተመስገን ደሳለኝ ቤተሰቦች በዝዋይ ማረሚያ ቤት ተመስገን እዚህ የለም ተብለናል ካሉበት ቀን አንስቶ በፌዴራል ማረሚያ ቤቶች አስተዳደር ስር ባሉ የተለያዩ እስር ቤቶች ጋዜጠኛውን ሲያፈላልጉ ቆይተዋል። ወደ ዝዋይ ማረሚያ ቤትም በየቀኑ በመሄድ ጥያቄያቸውን በተደጋጋሚ አቅርበዋል። እስከ ትላንት ረፋድ ድረስ ግን ያገኙት የነበረው ተመሳሳይ መልስ የለም እንደነበረ ሲገልጹ ነበር። ትላንት አርብ ታኅሳስ 7 ከአዲስ አበባ ወደ ዝዋይ ተጉዞ የነበረው ወንድሙ አላምረው ደሳለኝ ግን 5 ደቂቃ ላልሞላ ጊዜ ተመስገንን አግኝቶት እንደነበረ ለዶቼ ቬሌ ገልጿል። ወንድሙን እንዴት ለማየት እንደተፈቀደለት በዝርዝር ያስረዳል። ከበር ላይ ጠብቅ ቆይ ተባልኩኝ። ከዚያም ተደዋወሉ። ከዚያ በኋላ ይዘውኝ ሄድን። በፊት በምንጠይቅበት አይደለም፣ በሌላ ቦታ ነው። ገባን፣ አስጠሩት፣ ጠየቅን። ከ3 ደቂቃ እንኳን ያልበለጠ ነው። ምንም ነገር ያወራ ነው የለም። 7-8 ፖሊሶች አጠገባችን አሉ። ስንቅ አልያዝንም። ሰላምታ ተለዋወጥን። ጤንነትህን ስለው ጨጓራዬን በጣም እያመመኝ ነው ያለው። ሌላው በሽታም እንዳለ ነው፣ ወገቡም ጆሮውም። ሌላው ምን ትጠይቀኛለህ ነው ያለኝ። ጆሮዬንም ያመኛል፣ ሕክምና የለም፣ ግን ጨጓራዬን አሁን በጣም እያመመኝ ነው አለ። አሁን ካልኩ ውጪ ምንም ነገር ማውራት አትችልም፣ ተከቦ ነበር ሲል የነበረውን ሁኔታ ገልጿል። የተመስገን ቤተሰቦች ከዚህ ቀደም መጎብኘት አትችሉም በሚል ተከልክለው እንደሚያውቁ እንጂ እንዲህ እንዳሁኑ ጭራሹኑ በዝዋይ ማረሚያ ቤት የለም የሚል ምላሽ አጋጥሟቸው እንደማያውቅ ይገልጻሉ። ይህ ሁኔታ በተለይ የ70 ዓመት አዛውንት የሆኑትን የተመስገንን እናት ለከፍተኛ ጭንቀትና ሕመም ዳርጓቸው እንደነበር አላምረው ይናገራል። ተመስገንን ካገኘው በኋላም በቀጥታ የደወለው ወደ እርሳቸው ነበር። መጀመሪያ ከማረሚያ ቤት እንደወጣው ስልኬን ስቀበል ወደ እናቴ ጋር ነው የደወልኩት። አገኘሁት ብቻ ስላት ለረጅም ጊዜ ነው እልል ያለችው። ጠዋት ስወጣ እንደውም ልጁ ቅዱስ ሚካኤል አባቱ ነው፣ ለእርሱ ሰጥቼዋለሁ፣ ከዚህ በኋላ እኔ አቅም የለኝም ብላ ነበር። እናቴ ስለሆነች አይደለም፣ ማውራት ሁሉ የለ። በጣም ተጎሳቁላለች፣ በጣም ትጨነቃለች። እንቅልፍ የለም፣ ጭንቀት ነው። አሟት ሁሉ ነበር። ከ3 ቀን በፊት ሐኪም ቤት ሁሉ ወስደናታል። ዶክተሩ ምንም ነገር የለም አትጨነቁ ነው ያለው። ግን የእርሷ ሁኔታ በጣም ይከብድ ነበር ሲል እናቱ ያሳለፉትን አስጨናቂ ቀናት መለስ ብሎ ያስታውሳል። ተመስገን ደሳለኝ መገፋፋትና ግዙፍ ያልሆነ የማሰናዳት ተግባር ፈጽሟል በሚል 3 ዓመት እስራት የተበየነበት በጥቅምት 2007 ነበር። 2 ዓመት ከ1 ወር በእስር ያሳለፈው ተመስገን አመክሮ ቢጠበቅለት ኖሮ ከእስር ተፈቺ እንደነበር ቤተሰቦቹ ይናገራሉ።
ዓለም አቀፉን የጋዜጠኞች መብት ተከራካሪ ድርጅት ሲፒጄን ጨምሮ ሌሎች የሰብአዊ መብት ተቋማት ጋዜጠኛው ሐሳቡን በነጻነት በመግለጹ ምክንያት መታሰር እንደሌለበት ሲያሳስቡ ቆይተዋል በማለት ዶቼ ቬሌ ትላንት ማምሻውን ሲዘግብ፣ የአሜሪካ ድምፅ በበኩሉ ላለፉት 9 ቀናት ታስሮ ይገኝበታል በተባለው ዝዋይ እስር ቤት እንዳጡት ሲገልጹ የቆዩት ቤተሰቦቹ በትላንትናው ዕለት በ10ኛ ቀኑ እንዳገኙትና ለ5 ደቂቃ እንዳዩት የአሜሪካ ድምፅ ዘግቧል። እንደ ዘገባው እናቱ ወይዘሮ ፋናዬ ይርዳው ታማሚ መሆናቸውን ገልጸው የእስር ጊዜውን ስለጨረሰ በአመክሮ እንዲፈታላቸው ጠይቀዋል። ጋዜጠኛ ተመስገን ደሳለኝ የፍትህ ጋዜጣ፣ የአዲስ ታይምስና የፋክት መጽሔት ባለቤትና አዘጋጅ በነበረበት ወቅት በጽሑፍ ሥራዎቹ በሐሰት ወሬ መንዛት በሚል ክስ ቀርቦበትና ጥፋተኛ ተብሎ የተፈረደበትን የ3 ዓመት እስራት ለመጨረስ በዝዋይ ማረሚያ ቤት ይገኛል። በዚህ ማረሚያ ቤት ከታሰረ 2 ዓመት ከ3 ወር እንዳስቆጠረ ቤተሰቦቹ ይናገራሉ። የጋዜጠኛ ተመስገን ደሳለኝ ወንድም አላምረው ደሳለኝ ለአሜሪካ ድምፅ እንደተናገረው በትላንትናው ዕለት ዝዋይ እስር ቤት ወንድሙን ፍለጋ የሄደው ለመሞከር እንጂ አገኘዋለሁ በሚል ተስፋ አልነበረም። ዩናይትድ ስቴትስና ኢትዮጵያ አስተዳደርና ሰብአዊ መብቶችን በሚመለከቱ ስፋት ያላቸው ጉዳዮች ላይ በግልጽነት ለመወያየት መስማማታቸውን አዲስ አበባ የሚገኘው የአሜሪካ ኤምባሲ ትላንት ባወጣው መግለጫ አስታውቋል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የዲሞክራሲ የሰብአዊ መብቶችና የሥራ ረዳት ሚኒስትር ቶም ማሊኖቭስኪና በኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ የሚመሩት የሁለቱ አገሮች ቡድኖች ትላንት ያደረጓቸው ውይይቶች የኢትዮጵያ መንግሥት የአገሪቱን የምርጫ አያያዝ ለማሻሻል የገባውን ቃል እንዲገፋበት ማሳሰብን ጨምሮ ስፋት ባላቸው ጉዳዮች ላይ መወያየታቸውን ኤምባሲው አክሎ አመልክቷል። በተጨማሪም በአስቸኳይ ጊዜ አዋጁ ወቅት ሕገ መንግሥታዊ መብቶች እንዲከበሩ፣ ለውይይት ሁኔታዎች እንዲመቻቹ፣ ጠንካራ መገናኛ ብዙሃን እንዲኖርም ውይይቱ ትኩረት አድርጎ መነጋገሩን መግለጫው ጠቁሟል። መሠረታዊ ነጻነቶች እየተከበሩ የጥላቻ ንግግሮችን ለመቆጣጠር እንዲቻልና የሲቪል ማኅበረሰብ አስፈላጊ ጫና ለመልካም አስተዳደርና ለዓመታዊው የዩናይትድ ስቴትስ የሰብአዊ መብቶች ሪፖርት ያለውን ጥቅም አንስተው የሁለቱ አገሮች ቡድኖች መክረዋል። በኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ ሂሩት ዘመዴነህና በኢትዮጵያ የዩናይትድ ስቴትስ ጉዳይ ፈጻሚ ፒተር ቨርማን ተባባሪ ሊቀመንበርነት የተመራው ይህ 7ኛው የሥራ ቡድን ስብሰባ ወደፊት በሚያደርጓቸው ውይይቶች በግልጽነት ለመነጋገር መስማማታቸውን የኤምባሲው መግለጫ አመልክቷል ሲል የአሜሪካ ድምፅ ትላንት ማምሻውን ዘግቧል። የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲ ግንባር ኢህአዴግ ስልጣንን አላግባብ በመጠቀም የግል ሀብት ያፈሩ አካላትን ወደ ሕግ ማቅረብ የሚያስችል ተጨማሪ ማጣራት እያደረገ መሆኑን ገልጸዋል። በኢህአዴግ ጽሕፈት ቤት የዲሞክራሲ ሥራ ግንባታ የገጠር ዘርፍ አስተባባሪው አቶ ተፈራ ደርበው ከኤፍቢሲ ጋር ባደረጉት ቆይታ እንዳሉት በእስካሁኑ የጥልቅ ተሃድሶ ግምገማ ሚኒስትሮችን ጨምሮ የአብዛኛው አመራር ችግር ስልጣንን የዕለት ተዕለት ሕይወት መምሪያ አድርጎ መጠቀም ነው። ድርጅቱ ስልጣንን የግል ሀብት ማፍሪያ አድርገው ተጠቅመዋል ተብለው በተጠረጠሩ ባለስልጣናት ላይ እስከ ቤተሰቦቻቸው የደረሰ ምርመራ እንዲካሄድ መወሰኑንም ተናግረዋል። ሕዝብ የሚያነሳቸው ቅሬታዎች መጥራት ስላለባቸው በሐሜትና ሉባልታ ግለሰብ አመራሩ ላይ የሚነሱ ጉዳዮች ሳይቀሩ ሕዝቡ በነጻነት እንዲያነሳቸው ለማድረግ ተሞክሯልም ነው ያሉት። መንግስትም ሆነ መንግስትን የሚመራው ድርጅት ስልጣንን አለአግባብ መጠቀም ትልቁ በሽታዬ የችግሮቼ ሁሉ ስር ብሎ ገምግሟል። ይሁን እንጂ ጥልቅ በተባለው ግምገማ ስልጣንን የሀብት ማፍሪያ የብልጽግና መሰረት ያደረገ ተሿሚ አልተገኘም ወይ የሚል ጥያቄ ይነሳል። አስተባባሪው በግምገማዎቹ በከፋ መንገድ ወዲያውኑ ለሕግ ማቅረብ በሚያስችል ደረጃ ችግር ያለባቸው ተብለው የተለዩ አመራሮች የሉም፣ ነገር ግን ተጨማሪ የማጣራት ስራ የሚጠይቁ ጉዳዮች እንዳሉ ተለይተዋል ብለዋል። ጥቆማዎቹ ተጣርተው ሲጠናቀቁም ተጨባጭ የሕግ ተጠያቂነት የሚኖራቸው እንደሚኖሩም ገልጸዋል። አቶ ተፈራ እንደተናገሩት ሙስና በረቀቀ መንገድ የሚፈጸም ተግባር በመሆኑ ከግምገማው ማግስት ለፍርድ የሚቀርቡ ሹማምንት ባይገኙም የበለጠ ማጣራት ይካሄድባቸዋል የተባሉ ግን አሉ። እነዚህን ጉዳይን ለማስፈጸም በአይነት የሚሰጥ ስጦታን፣ ጥሬ ገንዘብን በእጅ መንሻነት በመቀበል ተግባር የተገመገሙ ሲሆን በዚህ ተግባር የተጠረጠሩትን ከኃላፊነት ከማንሳት ጀምሮ
ጨምሮ ሌሎች ፖለቲካዊ እርምጃዎች ተወስዶባቸዋል ብለዋል። በግምገማው ያልተደረሰበት በስልጣን መሳሪያነት የተከማቸ ሀብት መኖሩ የአደባባይ ሚስጥር ነው የሚሉ አሉ። ኢህአዴግም ከ15 ዓመታት በኋላ የተካሄደው ተሃድሶ በ15 ዓመታትና ከዚያ በላይ በሆነ ጊዜ የተፈጸመ ተግባር በፖለቲካና ግለሰባዊ ግምገማ ብቻ ሊደረስበት አይችልምና መስቀለኛ ማጣራት ይካሄድ የሚል ውሳኔን አሳልፌያለሁ ይላል። አሁን ላይ የእያንዳንዱ ተሿሚ ባለስልጣን የሀብት መጠን መመዝገቡንም ነው አቶ ተፈራ ደርበው የገለጹት። በመሆኑም ህዝቡ በግለሰብ ደረጃ የተሿሚዎች የሀብት መጠንን የማወቅ መብት አለው። አመራሩ ከተመዘገበ ሀብቱ ውጪ ሌላ ተገቢ ያልሆነ ሀብት አካብቷል ብለው ካሰቡም ለሚመለከተው አካል መጠቆም እንደሚችሉም ጠቅሰዋል። ማንኛውም ኢትዮጵያዊ የመንግስት ተሿሚ ባለስልጣን የሀብት መጠን መረጃን ከፌዴራል ጸረ ሙስና ኮሚሽን ማግኘት እንደሚችልም ተናግረዋል ሲል ኤፍቢሲ ዘግቧል። በምክትል ፕሬዝደንት ማዕረግ የቀድሞ የኦሮሚያ ክልል ግብርና ቢሮ ኃላፊ አቶ ዘላለም ጀማነ ላይ የተመሰረተው ክስ ለጊዜው እንዲቆም ታዟል። የኦሮሚያ ጠቅላይ ፍርድ ቤት ነው ትላንት በአቶ ዘላለም ላይ የተመሰረቱ 14 ክሶች እንዲቋረጡ ያዘዘው። የፊንፊኔ ዙሪያ ኦሮሚያ ልዩ ዞን ከፍተኛ ፍርድ ቤት በአቶ ዘላለም መዝገብ ስር ከተከሰሱ 12 ተከሳሾች መካከል ግማሹ ሳይገኙ ክሱ ለብቻው ይቀጥል ሲል ፍርድ ቤቱ ማዘዙን ተከትሎ አቃቤ ሕግ ያቀረበውን የቅሬታ ይግባኝ በመስማት ነው ክሱ ለጊዜው እንዲቆም የታዘዘው። አቶ ዘላለም ጀማነ ላይ የክልሉ ስነ ምግባርና ጸረ ሙስና ኮሚሽን አቃቤ ሕግ ምንጩ የማይታወቅ ሀብት ማካበትና በክልሉ መንግስትና ድርጅት ውስጥ ከፍተኛ አመራር በነበሩበት ወቅት የተጣለባቸውን ህዝባዊ አደራና ወገንተኝነት ወደ ጎን በመተው በክልሉ በተለያዩ የስልጣን ደረጃ በሰሩባቸው ጊዜያት ለዘመዶቻቸው በርካታ መሬት እንዲወስዱ በማድረግ ሙስና ወንጀል 14 ክስ እንደተመሰረተባቸው ይታወሳል። ሆኖም ትላንት የክልሉ ጠቅላይ ፍርድ ቤት በዋለው ችሎት ሌላ ትዕዛዝ እስኪሰጥ ድረስ አጠቃላይ ክሱ ለጊዜው እንዲቆም አዘዋል ሲል ኤፍቢሲ ዘግቧል። ኢትዮጵያ በአፍሪካ ቀንድ ህገወጥ ስደትና የስደተኞች ጉዳይ ላይ አትኩሮ በትብብርና ምክክር ዙሪያ የሚሰራ ካርቱም ፕሮሰስ የተሰኘ ኢኒሼቲቭ ኮሚቴ የሊቀመንበርነቱን ቦታ ተረክባለች። ኢኒሼቲቭ በአፍሪካ ቀንድ ህገወጥ የስደት እንቅስቃሴ ለመግታትና ለስደተኞች ጊዜያዊና ዘላቂ መፍትሄ ለማበጀት በአውሮፓ ህብረትና በአፍሪካ ቀንድ ተነሳሽነት የተመሰረተ ኮሚቴ የሚመራ ነው። የኮሚቴው የከፍተኛ ባለስልጣናት የጋራ ስብሰባ ትላንት በአዲስ አበባ ተካሂዷል። ካርቱም ፕሮሰስ እንደ አውሮፓውያን አቆጣጠር በ2014 የአፍሪካ ቀንድና የአውሮፓ ህብረት በጋራ ህገወጥ የሰዎች ዝውውርና ስደት ላይ በመወያየት ተጨባጭ ፕሮጀክቶችን በመንደፍ ስደተኞች ባሉበት አገር የተረጋጋ ህይወት እንዲመሩ ለማስቻል ታስቦ የተቋቋመ ነው። ኮሚቴው በየዓመቱ ሊቀመንበሩን የሚቀይር ሲሆን ኢትዮጵያ ለአንድ ዓመት የምትቆይበትን ሊቀመንበርነት ትላንት ከእንግሊዝ ተረክባለች። ኢትዮጵያ ስደትን ለመግታት አገርን በማልማት ድህነት ለመቀነስና የስራ አጥነትን ችግር ለማቃለል በመስራት ላይ መሆኗ እንዲሁም ባላት አቅም የሌሎች አገሮች ስደተኞች ተቀብላ ማስተናገዷ ቦታው እንዲሰጣት ካደረጉ ጉዳዮች መካከል ተጠቃሾች ናቸው። የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ በስብሰባው እንደተናገሩት አገሬ በሊቀመንበርነት በምትመራበት ጊዜ ካርቱም ፕሮሰስ የጋራ ፕሮጀክት ይበልጥ እንደሚጠናከር አልጠራጠርም ብለዋል። ኢትዮጵያ የስደተኞች ምንጭ መዳረሻና መተላለፊያ መሆኗን የጠቆሙት ዶክተር ወርቅነህ በአፍሪካ ቀንድና አውሮፓ ህብረት መካከል በሚኖረው ትብብር ውስጥ ወሳኝ ሚና እንደሚኖራት ገልጸዋል። በአሁኑ ወቅት ኢትዮጵያ 800 ሺህ የሚጠጉ ስደተኞችን እያስተናገደች መሆኗን የገለጹት ሚኒስትሩ አደገኛ የስደት ጉዞ የሚያደርጉና በህገወጥ የሰዎች አዘዋዋሪዎች ወንጀል የሚፈጸምባቸው ኢትዮጵያውያን መኖራቸውን ጠቁመዋል። በኢትዮጵያ ህገወጥ ስደት አገራዊ ጉዳይ መሆኑን ጠቅሰው መንግስትም መሰረታዊ ስደት መንስኤዎችን በመለየት ለመፍታትና የስራ አጥነትን ችግር ለማቃለል እየሰራ መሆኑን ጠቁመዋል። በተጨማሪም ህገወጥ ስደትን ለመከላከል አዲስ ህግ መውጣቱን ያስታወሱት ዶክተር ወርቅነህ እስካሁን በተደረገው ቁጥጥር 1000 የሚሆኑ ህገወጥ የሰዎች አዘዋዋሪዎች ለፍትህ መቅረባቸውን ተናግረዋል። ከተለያዩ አገሮች ወደ ኢትዮጵያ ለሚገቡ ስደተኞች ወደ ቀጣይ አገር የሚያደርጉትን ስደት ለመቀነስ የተለያዩ ተግባራት እየተከናወኑ መሆናቸውንም ነው የገለጹት። በዚሁ መሰረት በአገሪቱ ከተሞች የትምህርት ተጠቃሚና የሙያ ባለቤት እንዲሆኑ ለማድረግ የሚያስችል አዲስ ፖሊሲ መጀመሩን ተናግረዋል። የሊቀመንበርነት ቦታውም አገሪቱ
የራሷና የጎረቤት አገሮች የስደት ችግር እንዲፈታ የተሻለ ሥራ የመስራት ጥሩ አጋጣሚ ነው ብለዋል። በአዲሱ ፖሊሲ ለስደተኞች 30 በመቶ የሚሆን የሥራ ዕድል ይሰጣል ያሉት ዶክተር ወርቅነህ ለስደተኞች የሥራ ዕድል ፈጠራ ጉዳይ ለአንድ አገር ብቻ የሚተው ሳይሆን የዓለም አቀፍ ትብብር የሚሻ መሆኑን ጠቁመዋል። በአውሮፓ ሕብረት የስደተኞች ጉዳይ ዳይሬክተር ብላንካ ሮድሪጉዝ በበኩላቸው ኮሚቴው ስደተኞች ወደ ተለያዩ አገሮች የስደት ጉዞ በሚያደርጉበት ወቅት ለሕይወታቸው ዋስትና ስለማይኖራቸው ለተለያዩ ችግሮች እንዳይጋለጡ ጠንክሮ መስራት ይጠበቅበታል ብለዋል። ሕብረቱም ስደተኞች በደረሱበት አገር ተረጋግተው ሕይወታቸውን ለመምራት እንዲችሉና ወደ ሁለተኛ የስደት አገር በሚያደርጉት ጉዞ የሚገጥማቸውን ችግር ለመከላከል እንደሚሰራ መናገራቸውን ኢዜአ ዘግቧል። በመጨረሻም ፕሬዝደንት ኦባማ ሩሲያ በአሜሪካ ምርጫ ፈጽመዋለች ላሉት ጣልቃ ገብነት አገራቸው የበቀል እርምጃ እንደምትወስድ ገልጸዋል። ተሰናባቹ የአሜሪካ ፕሬዝደንት ባራክ ኦባማ በቅርቡ በተካሄደው የአገሪቱ ፕሬዝደንታዊ ምርጫ ሩሲያ ፈጽመዋለች ላሉት ጣልቃ ገብነት ዋሽንግተን እርምጃ እንደምትወስድ ነው የገለጹት። የአሜሪካ የስለላ ማዕከል ሲአይኤ በሩሲያ መንግስት የሚደገፉ አካላት በአሜሪካ ፕሬዝደንታዊ ምርጫ ዶናልድ ትራምፕ እንዲያሸንፉ በሚያግዝ መልኩ የዲሞክራቷ እጩ ሂላሪ ክሊንተንንና የቅርብ ረዳቶቻቸውን የኢሜል አድራሻ ሰብሮ በመግባትና በመበርበር መረጃዎችን ይፋ ሲያደርጉ እንደነበረ ገልጸዋል። በዚህ የሳይበር ጥቃት ውስጥ የሩሲያው ፕሬዝደንት ቭላዲሚር ፑቲንም መሳተፋቸውን ነው ዋይት ሃውስ የከሰሰው። ተመራጩ ፕሬዝደንት ዶናልድ ትራምፕ ግን ዴሞክራቶች በምርጫው ሽንፈት የደረሰባቸውን ሀፍረት ለመሸፈን የፈበረኩት ክስ ነው ሲሉ አጣጥለዋል። ኤንፒአር ከተባለ የሬዲዮ ጣቢያ ጋር ቆይታ የነበራቸው ፕሬዝደንት ኦባማ ሩሲያ በአሜሪካን ምርጫ ላይ ተጽዕኖ ለማሳረፍ ለፈጸመችው ድርጊት ዩናይትድ ስቴትስ የበቀል እርምጃ ትወስዳለች ብለዋል። እርምጃውም የተወሰነው በሚስጥርና ሌላው ደግሞ በይፋ የሚወሰድ ይሆናል ነው ያሉት። ሆኖም እርምጃው ምን አይነት እንደሚሆን አልገለጹም። ፕሬዝደንት ባራክ ኦባማ ስልጣናቸውን የሚያስረክቡት በሚቀጥለው የፈረንጆቹ ወር ላይ ነው። የዘገባው ምንጮች ዘጋርዲያን እና ቢቢሲ ናቸው። የድሬ ቲዩብ የማለዳ ወሬዎቻችን እኒ ነበሩ። መልካም ቀን ይሁንላችሁ።